Hello and welcome to Grace English. This is Kudus from Grace English. Grace English is an English teaching channel that you can learn in it and improve your speaking skill, your writing skill, and your listening skill. Join our channel and be family, and you can improve your English language skills. And I would like to recommend you to subscribe, like, and share our video. Then you can be a good speaker of English, a good writer of English, a good listener of English language. Grace English has uploaded different kinds of English courses related with grammar, related with spoken, related with idioms and different topics. So you can join and learn in it and you can boost up your English language. Thank you so much. ቅዱስ ነኝ። ላይክ እና ሰብስክራይብ እንዲሁም ሼር በማድረግ እንድትጀምሩ ሪኮማንድ አደርጋቸዋለሁ። ዛሬ አሪፍ የሆነ ቶፒክ ነው ይዤላችሁ የመጣሁት። ሰልፉ የቱ ጋር ነው? ሰልፍህን ያዝ፣ ተሰለፍ ምናምን የምንላቸው የቀን ተቀን ኤክስፕሬሽንስ አሉ። እነሱን በምን አግባብ እንደምንል እስኪ ሃይላይታቸውን ነግራችኋለሁ። እንጀምር የዛሬን ክላስ። አመሰግናለሁ። የፒያሳ ሰልፍ የትኛው ነው? የፒያሳ ሰልፍ የትኛው ነው ለማለት እንዴት ነው የምንለው? Which line is for Piazza? Which line is for Piazza? የፒያሳ ሰልፍ የትኛው ነው? ለምሳሌ ወደ ፒያሳ ለንሄድ የተለያዩ ሰልፎች ይኖራሉ አጠገብ ላይ። ሶ የፒያሳ ሰልፍ የትኛው ነው ለማለት ከፈለግን which line is for Piazza ማለት እንችላለን። አንዳንድ ሰዎች ዘው ብለው ሰልፋችን ቆርጠው ሊገቡ ይችላሉና ከተሰለፍንበት ያለ ሰልፍ አትግባ ማለት ብንፈልግ ምን እንላለን? ያለ ሰልፍ አትግባ። Don't cut in line. 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 ያለ ሰልፍ አትግባ። ሰልፍ አታቋርጥ ማለት ነው። ሰልፍ አቋርጠህ አትግባ። Don't cut in line. ተሰለፍ። ተሰለፍ ለማለት ምን እንላለን? ተሰለፍ ተሰለፍ ለማለት ምን እንላለን? get in line, get in line, get it line, get in line ወይም make a line ማለት እንችላለን። make a line, make a line, make a line ሰልፍ ያዝ ተሰለፍ ማለት ስንፈልግ get in line ወይም make a line። በሩን ገርገብ አርገተው ምን እንላለን? እሺ ገርገብ አርገተው ማለት ስንፈልግ leave the door ajar, leave the door ajar, leave the door ajar ገርገብ አርገተው ሙሉ በሙሉ አትግጠመው። leave the door ajar የቀን ተቀን አክቲቪቲስ አይደሉ እነኚህ ነገሮች በየጊዜው በየሰዓቱ በየደቂቃው ልንጠቀምባቸው የምንችሉ ኤክስፕሬሽንስ ናቸው አይደለ? እስኪ መጋረጃውን ጋርደው፣ መጋረጃውን ጋርደው በሉኝ። መጋረጃውን ጋርደው። መጀመሪያ መጋረጃ ምን ይባላል? ከርቴን፣ ከርቴን መጋረጃ። ሶ መጋረጃውን ጋርደው። draw the curtain, draw the curtain መጋረጃውን ጋርደው፣ መጋረጃውን ጋርደው። draw ማለት መሳብ ነው። በሌላ እንግሊዘኛ draw መሳብ ይሆናል። ድሮ መሳል ይሆናል። ድሮ ምን ማለት ይሆናል? መጋረድ ይሆናል። ሶ ድሮ ዘ ካርቴን። አትከልለኝ፣ አትጋርደኝ እንላለን። አንድ ሰው ከፊት ለፊታችን ቆሞ የሚከልለን ከሆነ አትጋርደኝ ወይም አትከልለኝ እንላለን። እንደዛ ለማለት በእንግሊዘኛ ምን ማለት እንችላለን? ድሮ እንዳትጠቀሙ፣ ድሮን እንዳትጠቀሙ። አትጋርደኝ ወይም አትከልለኝ ለማለት ምን እንላለን? ምን እንላለን? እሺ don't block my view, don't block my view ማለት እንችላለን። ህይወት ከአቅሜ በላይ ነው፣ ህይወት ከአቅሜ በላይ ነው ማለት ብንፈልግ ምን እንላለን? ህይወት ከአቅሜ በላይ ነው፣ ህይወት ከአቅሜ በላይ ነው። life is over my head, life is over my head, life is over my head ህይወት ከአቅሜ በላይ ነው ከምችለው በላይ ነው ማለት ከፈለግን
ምን እንላለን? life is over my head ማለት እንችላለን። ከአንቺ ጋር አብቅቶልኛል፣ ከአንተ ጋር አብቅቶልኛል፣ በቃኝ፣ በቃሽኝ ለማለት ከፈለግን ምን እንላለን? ከአንተ ጋር አብቅቶልኛል፣ ከአንቺ ጋር አብቅቶልኛል፣ ተለያይተናል ማለት ነው። ማለት ብንፈልግ ምን እንላለን? I'm done with you ማለት እችላለሁ። I'm done with you. I am done with you. I am done with you. ካንተ ጋር አብቅቶልኛል፣ ካንቺ ጋር አብቅቶልኛል፣ ተለያይተናል ማለት ነው። አልለማመጥሽም፣ አልለማመጥህም ማለት ብንፈልግ ምን እንላለን? አልለማመጥህም፣ አልለማመጥሽም። መለማመጥ ፕሊድ ይባላል። ፕሊድ። ስለዚህ ፕሊድን ከያዝን እስኪ አልለማመጥህም የሚለውን አስተካክላችሁ ተናገሩት። I won't plead with you. I won't plead with you. I don't plead with you ማለት እንችላለን። I don't plead with you. I don't plead with you ወይም I won't plead with you. አንቺን አልለማመጥሽም፣ አንተን አልለማመጥህም ማለት ስንፈልግ ማለት ነው። መለማመጥ ሰልችቶኛል በሉኝ እስኪ በዚያው አጋጣሚ አንተን መለማመጥ ሰልችቶኛል፣ አንቺን መለማመጥ ሰልችቶኛል። I'm fed up with pleading with you. I'm fed up with pleading with you ማለት እንችላለን። አንተን መለማመጥ ሰልችቶኛል፣ አንቺን መለማመጥ ሰልችቶኛል። አንተን መለማመጥ ደክሞኛል ማለት ብንፈልግ ምን እንላለን? I'm tired of pleading you. I'm tired of pleading you. አንቺን መለማመጥ፣ አንተን መለማመጥ ደክሞኛል። pleading መለማመጥ፣ tired መድከም፣ fed up መሰልቸት፣ plead መለማመጥ። ስለዚህ በዚህ አግባብ መግለጽ እንችላለን። አትቁነጥነጭ ወይም አትቁነጥነጥ ተረጋጋ ማለት ነው። ቀልብህን አትጣ ማለት ነው። ቀልበ ቢስ አትሁን ማለት ነው። ሰው አትቁነጥነጥ ማለት ብንፈልግ ምን እንላለን? ምን እንላለን? አትቁነጥነጥ፣ አትቁነጥነጭ። ስታፕ ፊጅሪንግ፣ ስታፕ ፊጅሪንግ፣ ስታፕ ፊጅሪንግ። አትቁነጥነጥ፣ አትቁነጥነጭ። ስታፕ ፊጅሪንግ። ወይ ምን ማለት እንችላለን? ዶንት ፊጂት፣ ዶንት ፊጂት፣ ዶንት ፊጂት። አትቁነጥነጭ፣ አትቁነጥነጥ። ስታፕ ወይም ዶንት በማለት መግለጽ እንችላለን። አንተ ቀልቤ ቢስ ነህ፣ አንቺ ቀልቤ ቢስ ነሽ፣ ቀልብ የለሽም ማለት ብንፈልግ ምን እንላለን? ምን እንላለን? እሺ you're graceless, you're graceless። ስለዚህ graceless ስናደርገው grace የሚለው ፖዚቲቭ የሆነ ቃል ወደ ለስ ስንጨምረው ቀልቤ ቢስ ይሆናል፣ ግርማ ሞገስ የሌለው ማለት ነው። ግሬስ ማለት ግርማ ሞገስ ያለው ጸጋ በረከት ያለው ማለት ነው። ግሬስለስ ስናደርገው ደግሞ ቀልቤ ቢስ ይሆናል። ስለዚህ ቀልቤ ቢስ ነህ፣ you're graceless። ቀልቤ ቢስ አትሁን፣ ቀልቤ ቢስ አትሁን። don't be graceless፣ don't be graceless። ቀልቤ ቢስ አትሁኝ ወይም አትሁን ማለት የምንፈልገው ማለት ነው። እንዲሁ በደንብ ሞቅ ሞቅ እያደረግነው ነው። እዚህ በኋላ በደንብ እያሞቅነው እንቀጥላለን ማለት ነው። ሰሞኑን ትንሽ በተለያዩ ምክንያቶች ድርቀት አጋጥሞን ነበረ። ቻናላችን ላይ አዳዲስ ቪዲዮ የመጫን ድርቀት አጋጥሞን ነበረ። አሁን ግን ቢያንስ በየ3 ቀኑ በየ4 ቀኑ ጣል ጣል እናደርግበታለን። እንደዚህና የመሳሰሉ ቆንጆ ቆንጆ የሆኑ የእንግሊዘኛ ትምህርቶችን የቀን ተቀን ዝም ብለን ማግበስበስ ሳይሆን በየቀኑ የምንጠቀምባቸው በየቀኑ የምንገለገልባቸው ቃላትና ሐረጋት እንዲሁም ደግሞ ኤክስፕሬሽንስ ይዘን እንቀርባለን ማለት ነው። ቅዱስ ነበርኩኝ ከግሬስ እንግሊሽ። Thank you so much. I would like to request you to like, subscribe and share this video to spread out all over the world. Thank you again and again. Have a nice time.